ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ዕለተ ሰኞ መጋቢት 21 2018 የጋት ዕለታዊ አጫጭር መረጃዎች ሶስት አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። አስቀድሞ ለጋት ውሎ ያዘጋጀሁት እና ወደ እናንተ መጀመሪያ ጭኛው የነበረው የተወሰነ ቴክኒካል ችግር ስለገጠመኝ እንደገና ጨኘ አጥፍቼው ነው። ሁለተኛ ስትከፍቱ ተመሳሳይ ሆኖባችሁ ለዛ ብዥታ ግርታ ለፈጠርኩባችሁ ወዳጆቼ ቤተሰቦቼ በጣም ይቅርታ ማለት እፈልጋለሁኝ። የመጀመሪያው እንግዲህ እንደው አጠቃላይ እንደውሎ በዛሬው ዕለት በተለይ ወለጋ በምስራቅ ወለጋ የጊዳ አያና ሊሙ ወረዳ የሆሮ ጉድሮ ወለጋ ሊሙ ወረዳ ዋጃ ሰፍሮ የነበረ ከ40 በላይ ጽንፈኛ እንደተደመሰሰ በአቤ ደንጎሮ ወረዳም በተመሳሳይ ስቲል አሁንም ይሄ ምሽት 2 ሰዓት ተኩል ነው ቀረጻ እያደረኩ ያለሁት። ምሽት 2 ሰዓት ተኩልም ኦፕሬሽኖች እየተካሄዱ ነው። በተመሳሳይ ምስራቅ ጎጃም ዞን ጎዛመን የቦቅላ ግንደወይን መርጦ ለማርያም ይሄ ደብረ ወርቅን ይዞ ኦፕሬሽኖች እየተካሄዱ ነው። ያም ብቻም አይደለም፣ በጣም እጅግ በጣም አስቸጋሪ በሚባል መልክዓ ምድር ውስጥ ተጉዘው ከደቡብ ወሎ ዞን ከወረኢሉ ወረዳ የዋየት የሚባል ወንዝን አቋርጠው ተሻግረው በጣም አስቸጋሪ የመሬት ገጽታ ያለው ነው። እሱን አልፈው የግሸ ራቤል ወረዳ ራቤል ከተማን ተቆጣጥረዋል። እንግዲህ ለባለፉት 2 ዓመታት ራቤል ወረዳ ጽንፈኛው ያለ የነበረው ህዝቡን ሲያሰቃይ ሲያንገላታ፣ እንግዲህ መቼስ አንዱ እውነታው መሬት ላይ ያለም እውነት ስለሆነ ይሄ ራሱ ጽንፈኛ ቡድንም ልታገል ወጣሁለት ያለው የአማራ ማህበረሰብ ይሄ ግሸ ራቤልን ይዞ የሰሜን ሸዋ ዞንን አምራች ያለው ወደ ታች ወደ አጣየን ይዞ አምራች ቢሆንም ይሄ ደጋው ፓርት እንደምታውቁት ተራራ ያለው ፓርት እጅ አጠር ነው። ህዝባችን በኢኮኖሚ በልማትም በሁሉ ነገር ወደ ኋላ አይቀረን። ግን ይሄ መከረኛ አርሶ አደር ወገናችን እናት አባቶቻችን ቤተሰቦቻችን ጨው አምጣ ይባላል፣ እንጀራ አምጣ፣ የእርሻ በሬህን አምጣ፣ አልፎ ሚዶ ልጅህን አምጣ፣ ሚስትህን አምጣ እየተባለ ከሰማይ በታች ያለ ሁሉ መከራ የሚያስተናግድ ለባለፉት 2 ዓመታት ህዝባችን መከራ ሲያይ የነበረ ነው። እሱን ተቆጣጥረዋል። አጠቃላይ የደረሰ የሰብአዊና ቁሳዊ ኪሳራ እየተጣራ ነው ያለው። ነግሬያቸዋለሁ። በውሎም የደሳለኝ ሲያስብ ሸዋ አፋባሃ አሳምኖ ይባል የነበረው ሰሜን ሸዋ ዞን ማለት ነው ነጎድጓድ ክፍለ ጦር አዛዥ የነጎድጓድ ክፍለ ጦር አዛዥ የነበረ ይገረም ከበደ የሚባል በተመሳሳይ አንጎለላና ጠራ ወረዳ ላይ አንጋዳ ቀበሌ እርምጃ ተወስዶበታል። አሁን ይሄ ሰው የሚጠቅመን የነበረ የሞተበት ኢሬሌቫንት ይሆን ለሻቢያ ተለልኮ ለህዋት ተለልከህ ለአማራ ህዝብ አንዲት እጣ ፈንታ የሌለው ነገ እሺ እኔ በያዙት ትግል ስለማይጠቅም ነው ብዬ ስለማምን ሊሆን ይችላል። ራሱ የቡድኑ ደጋፊዎች የዚህ ጽንፈኛው ቡድን አባላት እንደማይረቡ እንደማይጠቅሙ ራሳቸው እየተናገሩ ነው። ለዚህ ማሳያ ፍቅሩ ሙሉዬን እጠቅሳለሁ። በዛሬው ዕለት እንግዲህ ፍቅሩ ሙሉዬ እንደምታውቁት በሰሜን ወሎ ዞን በቡግና በላስታ በመቄት ንፋስ መውጫ ድረስ እየመጡ እኔ የሰላም አማራጭን መርጦ ስለመጣ ከዛሬ ጀምሮ ደግፈዋለሁ። የሰላም አማራጭን ስለመረጠ። ከዛ በፊት ግን ምንድነው ስላቸው የነበረው ፍቅሩ ሙሉዬ ኮማንዶ ፍቅሩ ሙሉዬ ቲክቶከር የነበረ ዝናብ ዶፍ ዝናብ እየዘነበ ልክ አንድ ጊዜ አስረስ ማረና
ዘመነ ካሴ ያደርጉታል። ዝናብ ዶፍ ዝናብ እየዘነበ ነው። ከጀርባ ቤት አለ። የሆነች ዳስ ነገር አድርገው ኬንዳ ነገር ለብሰው ያ ፎቶ ተነስቶ የእኛ ጀግኖች እንዲህ እየተሰቃዩ ወዘተረፈ ይባላል። እንዴ ለምንድን ነው አእምሮዬን ይሄ እዚህ ጋር ያለው ጭንቅላቴን ፀጉር ማብቀያ ኬፕ ማድረጊያ ሚዛን መጠበቂያ የማደርገው ጭንቅላቴን ለሌላ ማውሰው ለምንድን ነው እንዴ? እነሶች እዛ ጋር ቤቱ ጋር አይጠለሉ? ምን አይነት ላይ ማንነት ነው? ኦኬ ዋሻ ቢሆን የሆነ ቦታ ትጠጋለህ። በቃ ማማለል ከእሳቤ ኖ ይሄ ትክክል አይደለም፣ ይሄ ትክክል ነው ከሚል ጭንቅላትን ለሌላ የማከራየት ነው ስራ የተሰራው። ሰው ኮማንዶ ፍቅሩ 50 አለቃ ፍቅሩ የመከላከያ አባል የነበረ ነው። ጋይንትን ሲዘርፉ ደቡብ ጎንደርን፣ ላስታን፣ ላሊበላን ያላደረጉት ከሰማይ በታች ግፍ የለም። ግን ይሄ ሰው ከቡድኑም ይግፉት ከዛ የለም እሱ እንዳለው ሻዕቢያና ህዋት በፈጠሩት ሁኔታ እኔ ጣልቃ አልገባም ብሎ ይሁን እንዲያው ሞትም ይሁን መስሎትም ይሁን ከዛሬ ጀምሮ ምንድን ነው ምላጭ አልስብም የሰላምን መንገድ መርጫለሁ ብሎ እጁን ለሰላም ከሰጠ ለኔ ጀግና ነው። በነገራችን ላይ ዘመነ ካሴም ሰላም ነው የምመርጠው ብሎ ከመጣ ዘመነ ካሴም ለኔ ጀግና ነው። ነገር ግን እዛ ሂዶ ሲያጠፋ፣ ሲያቦካ፣ ሲዘርፍ፣ ሲገድል እንደ ጀግና ይቆጥሩ የነበሩ ሰዎች ዛሬ የሰላም አማራጭን መርጫለሁኝ ወስጃለሁኝ ሲል እንደ ምንድን ነው እየተወሰደ ያለ? እንደ ባንዳ ብያችኋል ነበር ይላል። ወዳጆች እንዲያው ቢያንስ ዝናብ ልብሱ እየበሰበሰ ዝናብ ፎቶ ሲነሳ የኛ ጀግና ከተባለ እንደዛ ሆኖ ያን ታቱን ተጠቅሮ ምን ብሎ ያ ሁሉ በቃ እንደ ጀግና ይሄን የመሰለ የታወቀ ነው ሲሉ የነበሩ አሁን እኔ ስም በመጥቀሴ በጣም አዝናለሁ። ግን ዮሴፍ አስማረ የሚባል ይሄ ከድሬዳዋ የሄደ ልጅ አለ። እሱም እኮ እጅ ይሰጣል እኮ ሰው ቆይ ሱልቶ እና ምን ይላል ማርች 2 ራሱ ገጽ ላይ የጻፈውን ነው የምነግራችሁ። የምኒልክ እዝ የ3ኛ ኮር ዋና ሰብሳቢ 50 አለቃ ፍቅሩ ሙሉዬና የኮሩ ምክትል ሰብሳቢ አርበኛ ታዘበው መልካም ስራ ወንድሞቼ ብሎ ለጥፏል። ዮሴፍ አስማራ ማርች 2 ከዛ ዛሬስ እጅ ሲሰጥ ወይም የሰላም አማራጭን ሲጠቀም ምን አለው? ፍቅሩ ፋኖ እያለ የሰራውን ስራ ንገሩኝ። በጡንቻ የሚመራ ትግል የለም። ፍቅሩ ፋኖን በስም ነው የሚያውቀው። ፍቅሩ አማራን በፊደል ነው የሚያውቀው። የአማራን ህዝብ መከራ የተረዳ ታጋይ እንጂ ዓላማ ቢስ ታጋይ ሊኖረን አይገባም። ያጨበጨበ ሁሉ ሰርገኛ አይደለም። ፍቅሩ አሳምነውን የሚያውቀው በስም ነው። ያሳምነው ልጅ ቢሆን ኑሮ ለፈስፍስ አይሆንም ነበር። በሉ እንግዲህ ማሳጅ ቤቶች የስራ ዕድል ተከፍቶላቸዋል። ለመቀበል ተዘጋጁ። ግን አርበኛ ወንድሙ ማሩን ሳላደንቅ ማለፍ አልችልም። የእሱን ጉድ ተሸክሞ እስከዛሬ መኖሩ። እኔ ግን ወንድሙ ጎበዝ ነህ እስካሁን ድረስ ምናምን ይላል። ማርች 2 ይህንን የለጠፈ ሰው ዛሬ ማርች 30 ከ28 ቀን በኋላ እጁን ሲሰጥ ይሄን ተባለ። ሌሎችም አሁን ስማቸውን እየጠቀስኩኝ ጊዜን እንትን አልልም። ምን ይላል አንዱ ደግሞ ፍቅሩ የተባለው ግለሰብ አንዲት ድንግል ሴት ደፍሮ ለምን ብሎ የጠየቀውን አጃቢውን ገድሎ ለረዥም ጊዜ ከላስታ ወደ ብናት ሸሽቶ የቆየ ነው። በኋላ በርቅ ወደ ላስታ ተመልሶ ነበር። አሁን ወደ ብልጽግና መግባቱን ሰምተናል። አንዲት ደግሞ አለች እነሱ ስዊዘርላንድ ምትቆ ባልቴት I'm sorry for my bad words። ግን ምን ትላለች? እንደዚህ ሆኖ ለጀነራል አሳምነው እናት ቤት ልገዛ እንደዚህ ሲሄድ ገንዘቤን ሊያስበላኝ ነበር ለሆነ ሰው ወክዬ ትላለች። ሁለተኛ ምን አለች? የሆነ ከመከላከያ የከዳ ሰው በዚህ በውጭ ሀገር የሚኖር ከመከላከያ ከርቶ ወደ ፋኖ ሲገባ ተቀበለውና 300 ሺህ ብር ካላመጣህ ወንድምህን እገድልብሃለሁኝ ብሎ ከዛ 300 ሺህ ብር ተቀበለና ወንድሙን ገደለበት ትላለች ባልቴት። የወሬ ባልቴት እዛ ቁጭ ብለህ ልጅህን አስተምረህ በመልካም እየኖርክ እንዲሁ በቃ ወል የተሻለ ኑሮን አይኑሩ አልልም።
ግን ለምንድን ነው ለዚህ መከረኛ አማራ ህዝብ ሌላ ጥይት የሚተኩስ ጠመንጃ የሚወለውል የምታመቻችለት? ፍቅሩ ሙሉዬ ቢሞት ኑሮ ዛሬ ያን የመሰለ ጀግና ተሰዋ፣ በኮማንዶ አካሉ እንደዚህ ሆነ፣ መጨረሻ ጥይቱን ጠጥቶ ወዘተረፈ ነበር የሚባለው እንጂ እኮ እያንዳንዱ ዘመነ ማን ነው? አስረስ ማን ነው? ማን ነው ማርሸት? ማን ነው ጥላሁን? ምሬ ወዳጆ ማን ነው? የመን ምንድን ነበር ሲሰራ የነበረው? በሰሜኑ የህልውና ጦርነት ወቅት ከህወሓት ጋር ምንድን ነበር የሚሰራው? ከነማን ጋር ግንኙነት ነበረው? ትናንት ዛሬስ ምን ከነማን ጋር ምን ይገናኛል? መከታው ማሞ ማን ነው ትናንት? ሌሎች በሙሉ እንጥራ እንዴ? እያንዳንዱ ከየማረሚያ ቤቱ በእድሜ ልክ ተፈርዶባቸው የነበሩ ቤተሰቦቻቸውን ገድለው እናቱን የገደለ እህቱን የገደለ የደፈረ ህፃናትን ሳይቀር የሌለ ወንጀል የፈጸመ ግን ማረሚያ ቤት ተሰብሮ ወጥቶ ያ ሁሉ ገመና ተይዞ አሁን ድንግል ሴት ደፍሮ እንዲህ አድርጎ ወንድሙን ከመከላከያ ይሄ ሁሉ ነገር የወሮ በላ ስብስብ ነው እዛ ውስጥ ያለው። እኔ ኮማንዶ 50 አለቃ ፍቅሩን እንኳን ወንድሜ የሰላም አማራጭን መርጠህ መጣ ብዬ አፕሪሼት የማደርገው የሰላምን መንገድ ስለመረጠ እንጂ እዚያ በነበረበት መንገድማ ትክክል አይደለም ብለን እኮ ብዬ እነ ኮሎኔል ፋንታውን ሞሀቤን ወቅሰናል። እነ ካፒቴን ማስረሻ ሰጤን አሁን እዛ ጌታ አስራደ በዛ የአማራ ህዝብ ወኪል ነኝ ብሎ የአማራ ህዝብ ወኪል ሁነህ ነው ለወልቃይት ጠገዴ ጥናት አጠናውኝ ያለ ሰው እኮ ነው። ጥናት አጥንቼ የወልቃይት ጠገዴ መዋቅራዊ የዘር ፍጅት የሚል መጽሐፍ አለኝ እዚህ ጎንደር ዩኒቨርሲቲ ያስጠና። እዛ ውስጥ ተሳተፍኩ አስተባበርኩ ነኝ የሚል ሰው ነው። ቴክኒካሊ በፖለቲካዊ አሳታፊ በሆነ ዘላቂ በሆነ መንገድ ጉዳዩ መፈታት አለበት። በጭንቁ ሰዓት እዛ ሄደው ዋጋ የከፈሉ በስቴ በንፋስ መውጫ በዛ አካባቢ የነበሩ አመራሮች በቼክሊስት ተይዞ ስማቸው ተይዞ እየተመረጡ ሲገደሉ ያየ ያጨበጨበ በጀግንነት የተናገረ ነገ እኮ ይመጣል። ይሄ ሰው ጌታ አስራደ ይመጣል። በነገራችን ዘመነ ይመጣል። አስረስ ይመጣል። የማልነግራችሁ አሁን ድርድር እየተካሄደ ያሉ ሰዎች አሉ ለመምጣት ውጭ ወደ ውጭ ስደዱን ነበር መጀመሪያ ሲሉ የነበሩ ኖ አሁን ውጭ ብንሄድ እዛ አያስቀምጡንም፣ አገር ውስጥ እዚህ እንቀመጥ፣ አገር ውስጥ ስንሆን ደግሞ ወንጀል ፈጽመናል፣ ትናንት የነበረብን ወንጀል አለ፣ ይህን ኤግዚት ስትራቴጂ አመቻቹልን ብለው መከራ እያየ ነው ያለው። እርምጃው የከፋ ነው። የሰላምን መንገድ ካልተመረጠ በቀር እየተወሰደ ያለው እርምጃ አንደኛ የከፋ ነው። አንዱ ደግሞ ምን አለ? አንድ ኡጋንዳ የተቀመጠ ባልቴታ ነው። ከአንድ ዓመት በፊት ፍቅሩ ሙሉዬን በዋትስአፕ ቪዲዮ ኮል አግኝቸው ነበር። እናም ስለ ትግሉ ያወራኛል ብዬ ሳስብ በታቱ ወይም ንቅሳት የተወረረ ሰውነቱን እያሳየ አየኸው ይህን ዘንዶ፣ ይህንንስ ድራጎን አይተዋል፣ ይሄኛው ደግሞ ንስር ነው እያለ በገላው ላይ የሰበሰበውን የዱር እንስሳት ሲያስጎበኘኝ ዘጋኝ። በዚያ ልክ በራስ ሰውነት ፍቅር የተለከፈ ሰው መስዋዕትነት ካለበት ቦታ ምን እንደሚያደርግም ግራ ገብቶ ነበር ይላል። በነገራችን ላይ እንዲያው አንድ እውነት የምነግራችሁ ሲሳሳት በጽንፈኛው ቡድን በኩል ያሉ እንዲሁ ካዳመጡ ለታሪክም ነገም እጅ ሰጠው በሰላም መንገድም ቢያንስ ቤተሰቦቻቸውም ሊያዳምጡ ስለሚችሉ ትክክል አይደለም። በቃ ፍቅሩ ሙሉዬ መስሎት ሲታገል ነበረ። ለሰጠኸው አገልግሎት እናመሰግናለን። ከዚህ በኋላ እኛን አይወክልም ነው እንጂ ማለት ያለብህ። የምታዋርድ ከሆነ ይሄ ነው እና ሌላውስ ሲመጣ ማርሸት ሲመጣ ምን እንደሚባል አስረስ ሲመጣ ምን እንደሚባል ዘመነ እንኳ እንደዚህ ምቢ የሎርድ ሬዚስተንስ አርሚ ጆሴፍ ኮኔል የሚሆን እንደዛ ነው ፊልም አድርገው ወል እሱም ሲመጣ እኔ ሰላምን መንገድ መርጦ ከመጣ አስረስ ወዳጄ ነው ዲው ከሰማ ምን እንደሚል አላውቅ። አስረስ ወዳጄ ነው፣ እንተዋወቃለን። ያን ያህል ቅርበት ባይኖረን ሌሎችም አሉ በዚያ
እኔ አብሮኝ አንድ እነበላይነህ ነው አዝናለሁ። ይሄ ነው ለአማራ ህዝብ፣ ይሄ ነው የሚገባው ለዛ ደግ ህዝብ። ሚሊሻ ነህ እየተባለ ስበብ እየተፈጠረ የቀንበር በሬው መታረስ አለበት። ያ ምስኪን ህዝብ፣ ያ ደግ ህዝብ፣ ያ ሳይማር ያስተማረ ማለት ሳይማር ሲባል ማን አስተምሮት ነው አርሶ አንደፋርሶ ይችኛዋ ለጤፍ መሬት ትሆነኛለች ይቺ የጥራጥሬ ብሎ ልጆቹን መከራ አይቶ ዝናብ ግም ሲል ያን መከራ አይቶ እነዚህ ልጆ ማለት እኔ እኮ የአማራ ህዝብ ልጅ ነኝ፣ የኢትዮጵያ ልጅ ነኝ እኮ እና ልናሳውቀው ሲገባ ስበብ እየተፈጠረ ያ ህዝብ እንዲህ መከራ ማየት አለበት? የራስን ወገን ሚሊሻ ማረክን ተብሎ ሱሪያችንን ልታስፈቱን ነበረ ቀበቶ ፍታ እየተባለ ሚሊሻ እንዲያመዘባበት አለበት? አባታችን ተማርኳል በሉ ወያኔ ህዋት እኮ እንዲያሚልህ የአማራ ሰራዊት ነው ብሎ ነው እኮ የኢትዮጵያን ሰራዊት እንዲያሚል። አባታችን ተማርኳል እኛም ተማርከናል በሉ ኮፒ የተደረገው እኮ ወያኔ ስለሆነ ወራዳ ዘገምተኞች ስለሆኑ እደግመዋለሁ፣ ወንጀለኛ ነው። የወራዳ የፓራሹት ባለሀብቶች በፓርቲ ውስጥ ተሰግስጎ ጥገኛ ሆኖ ሂዱ ገፍቶ ያስወጣቸው ሻዕቢያ የቀፈቀፈው በሰሜኑ የጦርነት ወቅት በዓላማ ደረጃ ህወሓትን በደንብ እንጠርጋለን፣ ከምድረ ገጽ እናጠፋለን። እሱን ስንጨርስ ማዕከላዊ መንግስቱ ለእኔ የማይገዛ ከሆነ እንግዲህ አስቡ፣ እዛ ቁጭ ብሎ ኢሳያስ ኢትዮጵያ እናተራምሳለን፣ መልሰን ያጣነውን ነገር እናወራዳለን በሚል በዛ ቀቢጻ ተስፋ የተመሰረተ ነው እና እኔ የሰላም አማራጭ እንግዲህ አሁን ኮሎኔል ፋንታሁን ሞሀቤ በዛ ሳለ የተባለውን የምታስታውሱት ነው። ካፒቴን ማስረሻ ሰጤ በዚያ ያለ ሄሊኮፕተር አብራሪ የጀግና ምጡቅ ልዕለሰብ የሆነ እጁን ስመው አውሮፓ መካከለኛው ምስራቅ በዶላር በዩሮ የሚቀጥሩት ሲባል ቆይ ኖ የሰላም መንገድ ነው የሚሻል የራሴን ነፍስ ጨምሬ የሌላውንም ነፍስ እናትርፍ ሲል ግን የተባለውን የምታውቁት አይጠቅምም። ኑ ወደ ሰላም። አሁንም የሚጠቅመው እሱ ነው እንጂ ዛሬ ተውት፣ ሌላው ታጣቂው እርምጃ የተወሰደበትን እንቶ ዛሬ ብቻ ደቡብ ጎንደር ዞን ደራ ወረዳ አርብ ገበያ በመረጃና በማስረጃ በተጠናቀረ እዛው ውስጥ ካሉት ጨምሮ ጣና ገላውዲዮስ ክፍለ ጦር በሚባለው ላይ የጣና ገላውዲዮስ ክፍለ ጦር አካል የሆነው አንበሳው ብርጌድ አመራሮችና አባላት ላይ በተወሰደ እርምጃ አስፋው ሙሀባው የሚባል የአንበሳው ብርጌድ ሰብሳቢ ደግሞ እኮ ስም አወጣጣቸው አንበሳው የደርግ ክፍለ ጦር የነበረ ነው። ደርበው ደሳለኝ የአንበሳው ብርጌድ ዘመቻ መምሪያ፣ ጌታቸው ሙላት የአንበሳው ብርጌድ ድሽቃ ተኳሽ፣ ግርማ የአባቱ ስም የለም የአንበሳው ብርጌድ የአመራሩ የሰብሳቢው አሰፋ ሙሀቤ አጃቢ፣ አስካለም አማረን መቼም ፌስቡክ ላይ ቲክቶክ የሚጠቀም ታውቋታላችሁ። ፋኒት አስካለም አማራዊት የምትባል እነዚህ ጨምሮ ሲጓጓዙበት የነበረው አምቡላንስም ሸልቶ ሲኖትራክ ጨምሮ ዱቄቱ ነው። አያሳዝኑም? እነዚህ አሁን ለምንድን ነው የአማራ እናት እንድታለቅስ የሚደረገው? አያሳዝንም? የትግራይ ህዝብ ዛሬ ገፈፋ ነው የዋለው፣ ህወሓት ሲገፍ ነው የዋለው። አያሳዝንም? ለምንድን ነው በዚህ ዘመን የሆነች ነገርን ጨምረን ያችን አድርገን ካፒታል ፈጥረንላቸው ለወጣቶች በጥቃቅን ይሄ በአነስተኛ አደራጅተን ቴክኖሎጂ አስተምረናቸው ይሄ ገንዘብ ለጦርነት ብለን የምናወጣውን ገንዘብ አዳሪ ትምህርት ቤት አቋቁመን የቴክኖሎጂ ሴንተር አድርገን ተወዳዳሪ ነን፣ ሰፊ ሀገር ነን። በዚህ ሰፊ የሆነ ሀገር ይዘን ስትራቴጂካሊ ኢምፖርተንት በሆነ ቀጠና እያለን ደግሞ ግጭት ባለበት ቀጠና ሆነን ለሄደ ለመጣው መጠቀሚያ እንዳንሆን ህዝባችንን በኢኮኖሚ እናበልጽግ። ያ ነበር መሆን የነበረብን። ፍትሐዊነት እናስፍን። ችግሮች አሉ ከትናንት የተንከባለሉ ዛሬ የሚፈጠር ዛሬ የምትፈታው መፍትሄ ደግሞ ሌላ ደግሞ ጥያቄ ይዞ ይመጣል።
አንድ ህዝብ አስፋልት ስራልኝ ይልሃል ወይ ለአስፋልት ሰራው በጣም ስትል በጣም ጥሩ ነው ይሄማ እንደዚህ አምጥቶልናል ደግሞ አውሮፕላን ቢኖረን ይላል። ደግሞ ኢንተርኔቱ ቢሸሻል። ህዝብ ዲማንዲንግ ሶሳይቲ ነው፣ የማያቋርጥ ጥያቄ ይመጣል። እሱን ማድረግ ሲቻል አሁን የስዊዘርላንድ ብትኖሯ እንዲያርጉ ምናምን ቢሞት ኑሮ ይባል ነበር። ደምህን ስታፈስ ነው የምትፈለገው፣ ስትሞት ነው የምትፈለገው፣ ስትወድቅ ነው የምትፈለገው። በዛ ላላችሁ ተሸውዳችሁ ተወናብዳችሁ ጥገኛ የፖለቲካ አመራር፣ ጥገኛ የፓርቲ አመራር፣ ጥገኛ የሃይማኖት አመራር በውስጥም በውጭም ተወናብደው መኖሪያቸው ስለሆነ ለመተዳደሪያቸው ገቡ ሲባል ስለሚጨንቃቸው ስትሞት ነው የምትጠቅማቸው፣ ስትደማ ነው የምትጠቅማቸው። እንዲያረኩኝ ብለህ ያዘው ምናምን እንደዚህ እንዳትነካ ምርኮኛ እንዳትነካ ምናምን እያልክ ቁጭ ብለህ ታፕታፕ አድርጉ አንድ አበባ ጨምሩ ምናምን ስትል ነው ጀግና ምትሆነው። ስትሞት ወይ የሰላም መንገድ ስትመርጥ ፈሪ ነው የምትደረገው። ይህንን ነው ማለት የምፈልገው። በተመሳሳይ እንግዲህ በዛሬው ዕለት የገንዘብ ሚኒስተር ለትግራይ ክልል ገንዘብ ቢሮ መቼም አልደረሰንም ሊሉ አይችሉም፣ አካውንታቸውም ይታወቃል። 1 ቢሊዮን 6 ሚሊዮን 735,804 ብር ከ70 ሳንቲም ትራንስፈር አለ። የሚጠቅመው ያ ህዋቶች ግን ሲገፉ ነው የዋሉት። ገፋፋ ወደ ጦር ሲያጓጉዙ ነው የዋሉት። በተመሳሳይ ሀራ መሬት ላይ ያሉት የትግራይ ፒስ ፎርስ ብለው ለሚጠሩትንም ጀነራል ከበደ ፈቃዱና ሜጀር ጀነራል ጎሽ ገብረ ከሌሎች ከጀነራል ዘውዱ በጣም ሰላም ማስከበር ላይ የነበረች በጣም ጀግና ሴት ነች። እነሱ አሁን የትግራይ የሚባል ጀነራል፣ የኦሮሞ የሚባል ጀነራል፣ የአማራ የሚባል ጀነራል መሆኑ ቀርቶ ጀነራልነታቸው፣ ኮሎኔልነታቸው፣ ጀግንነታቸው ለህዝባቸውና ለሀገራቸው ሆኖ ችግሩ በሰላም ተፈቶ ወደ ልማት እንድንመጣ ነው ጥሪ የማደርገው። ድሮ ትግራይ ከዚህ በላይ መጎሳቆል የለባትም፣ አትከፋፈልም። ዋጋ ከፍለንም ቢሆን ወደ ሰላም መንገድ እንመጣለን በማለት ሜጀር ጀነራል ጎሽ ገብረ ትግሉን መቀላቀሉን የሀራ መሬትንም አሳውቋል። እንግዲህ ትግረኛ ለምትከታተሉ ኢንተርቪዎች በተለያዩ የትግረኛ ቻናሎች ዩቲዩብ ቻናሎች ላይ ተለቀዋል። ብታዩ ጥሩ ነው። አርሚ 70 ወደ ውጊያ እንዲገባ አስገድዶታል ብያችሁ ነበረ። አርሚ 70ን በብሉ ናይል ግዛት ወስደው ኩምሩክ አካባቢ የትግራይ ወንድሞቻችን የኛን ወገኖች ኢትዮጵያውያንን ወስደው ህዋቶች በዶላር ሽጠው ድሮ ለሻቢያ ይሸጡ ነበር። ወጪውን ግብጽ እየሸፈነው፣ ሶሪያ እየሸፈነለት፣ ኢራቅ እየሸፈነ የመን ይሸፍን ነበር። ሁሉም እኮ ግን ዋጋውን ከፍሏል። እኛንም ዋጋ አስከፈለን እንጂ ሁሉም ሀገራት ዋጋቸውን ከፍለዋል። ግን እኛ የበለጠ ዋጋ እንድንከፍል አደረገ። ያንን አድርጎ ይሸጥ ነበር። በዛ በተሸጠው ደግሞ የድርጅት የውድብ ገንዘብ እየተባለ በአውሮፓ በአሜሪካ የተለያየ ኢንቨስት ይደረግ ነበር። ልክ አሁንም የአርሚ 70 ተብለው ሄደው በጣም ከፍተኛ ቁጥር ሞቷል። ሌሎች አካል ጉዳት ሆነዋል። ሕክምናም አላገኙም። የሆነ ቦታ ሰብስቧቸዋል። ያሳዝናል። እሱን ካልኳችሁ በኋላ እንግዲህ ከሰሞኑ በጣም በስፋት ስንከታተለው የነበረው የኛ ጉዳይ ነው በማለት በሶማሊያ ፌዴራል መንግስትና በሶማሊያ በደቡብ ምዕራብ ሶማሊያ ክልላዊ መንግስት መካከል ግጭት ያገረሻል ነገ ወይ ከነገ በስቲያ ብያችሁ ነበር። እንዲያውም ትናንት አስከሮብ ብዬ ግን የሚወስኑት እኮ እነሱ ናቸው ብያችሁ ነበረ። ዛሬ ግጭት አጋጥሞ ነበር። 2 ሰዎች ሞተው ወደ 25 ሰዎች ጉዳት አጋጥሟቸዋል። 5ቱ ክሪቲካል የሆነ ጽኑ ቆስለው ሆስፒታል ነው ያሉት። እንግዲህ በምን ድርድር እንደተካሄደ አይታወቅም። የቅዳሜ ዕለት በ66 ድምፅ ታስታውሳላችሁ በደንብ ቅዳሜ ዕለት በ66 ድምፅ አብዲ አዚዝ ሐሰን መሐመድ ላፍታግሪን በ66 ድምፅ፣ ተፎካካሪያቸው የሆነው ደግሞ አብዱላሂ ሀጂ ሐሰን በ13 ድምፅ ለቀጣይ 5 ዓመት ፕሬዚዳንት ሆነው ተመርጠው ነበር። ላፍታግሪን መምረጣቸውን ተከትሎም የቀድሞ የሶማሊያ ፌዴራል መንግስት ፕሬዚዳንት የነበረው መሐመድ አብዱላሂ ፎርማጆ እንኳን ደስ አለዎት ብለዋቸው ነበረ። ሌሎችም የፑንትላንድም የጁባላንድም ድጋፍ አግኝተው ነበር። ነገር ግን ዛሬ ቱርክ ያሰለጠነው ድሮኖችን አርሞርድ ቬክል እነዚህ
ጥይት የማይበሳቸው ተሽከርካሪዎችን በመያዝ ያው ጠዋት ነግሬያቸዋለሁ። ጠዋትም ከትናንት በስቲያም ወደ እናንተ አድርሻለሁኝ። ከባይዶዋ 64 ኪሎ ሜትር ይሄ ቡርሃካቦ የሚባል ቦታ ከሞቃዲሾ 183 ኪሎ ሜትር ላይ ነበሩ። ዘን እንደገና ዛሬ ጠዋት ላይ ትናንት ምሽት አካባቢ ነው ወደ 27 ምናምን 40 ኪሎ ሜትር ገደማ አካባቢ ከመጡ በኋላ የተወሰነ ውጊያ አጋጠመ። በዛ ውጊያ ሰዎች መሞታቸውን ከሳውዝ ዌስት ሶማሊያ በኩልም እንዲሁ በተመሳሳይ ከፌደራል መንግስቱም ሰዎች መሞታቸውን እሱን መረጃ ሰጥቻችሁ ነበረ። ነገር ግን ዛሬ በተደረገ ስምምነት ፌደራል ገቨርንመንት ኤንድ ላፍታ ግሪን ሪችድ አን አግሪመንት ፎር ትራንስፈር ኦፍ ፓወር ዛት ውድ አለው ሂም ቱ ሊቭ ባይዶዋ ሴፍሊ ከባይዶዋ ከደቡብ ምዕራብ ሶማሊያ ክልላዊ መንግስት መቀመጫ ባይዶዋ በሰላም ወደሚመጣበት ስምምነት ላይ ተደርሶ ኦልዞ ሂዝ ዴስቲኔሽን ሪሜንስ አንክሊር ለቆ የሚሄደው ወደ የት ነው የሚለው ስቲል አልታወቀም። ወደ ኬንያ ነው ሄደው፣ ወደ ኢትዮጵያ ነው፣ ወደ ሳውዲ አረቢያ ነው ሄደው የሚለው ያልታወቀ። ነገር ግን በሱ ቦታ የፋይናንስ ሚኒስትር የነበረው አንድ ቦታውን ተቀብሏል ማለት ነው። አህመድ ሙሐመድ ሁሴን የሚባለው ከዛሬ ጀምሮ ተጠባባቂ ፕሬዝዳንት ሆኗል። እንግዲህ የቅዳሜ ዕለቱ ምርጫ የሶማሊያ መንግስት ዩኒቨርሳል ሰፈሬጅ ሲስተም ዋን ማን ዋን ቦት ሲስተም ነው መሆን ያለበት በሚል መጀመሪያ አብረው ተስማምቶ ነበር። የነገርኳቸው ነው የመጣሁት በተደጋጋሚ ሳምንቱን ሙሉ ስንሰራ። የሳውዝ ዌስት ሶማሊያ ከኢትዮጵያ ጋር በጣም ጠንካራ ግንኙነት የነበረው ክልል ነው። ፕሬዚደንቱም ከኢትዮጵያ ጋር ጠንካራ የነበራቸው ናቸው። ልክ ሳውዝ ዌስት ሶማሊያ ከኢትዮጵያ ጋር፣ የጁባላንድ ከኬንያ ጋር በተመሳሳይ ሐሰን ሼክ መሐመድ የጁባላንድን መንግስትን አህመድ ማዶቤ እስላምን ለመገልበጥ በጦር አውጆ ነበር 2024 ላይ። ግን ራስ ካምቦኒ ላይ የጁባላንድ ሚሊሻ ታጣቂዎች፣ ክልላዊ ፖሊስ የሶማሊያ ፌዴራል መንግስት ሰራዊትን ማርከው እርምጃ ወስደው ግማሹ አፈግፍጎ ወደ ኬንያ ሄዶ ዳይሬክትሊም ቀጥታም በተዘዋዋሪ መልኩ የኬንያም ድጋፍ እንዳለ ነው ሲገለጽ የነበረው። ጁባላንድ ቀጥታ ፍላጎቱን ኬንያ አስፈጽሟል። በኢትዮጵያ በኩል ግን ጅቡቲ በሄዱበት ወቅት ታስታውሳላችሁ፣ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጅቡቲ ሲሄዱ በበነጋው ወደ አቡዳቢ ዩናይትድ አረብ ኤሚሬትስ ሲሄዱ አፍጥር በጅቡቲ በነበረው መረጃ ከየትም ያልሰማችሁት መረጃ ነግሬያችሁ ነበር። አንዱ ውይይት ኢትዮጵያ የሳውዝ ዌስት ሶማሊያን ክልላዊ መንግስት እየደገፈች ነው፣ እኔ የሳውዝ ዌስት ሶማሊያ ፕሬዚዳንትን ማስወገድ እፈልጋለሁ፣ እርዳኝ፣ ኢትዮጵያ ትርዳን የሚል ነበረ ሐሰን ሼክ መሐመድ ያቀረቡት። የክቡር ጠቅላይ ሚኒስትሩ ምላሽ ኖ፣ በሶማሊያ የውስጥ ፖለቲካኛ እንገባ፣ በባይዶዋ የሚገኘው ሴክተር 3 የኢትዮጵያ መከላከያ ሰራዊት የአፍሪካ ህብረት የሰላም ማጽናትና ሽግግር ተልኮ ተቀባይ በዛ ስምሪት የሚወስድ እንጂ እኛ በቀጥታ የምንሰጠው አይደለም። ፒስ ኤንድ ሴኪሪቲ ላይ ነው የሚሰራው። እናንተንም አንደግፍም ክልላዊ መንግስቱንም አንደግፍም የሚል ነበረ። ይህን ተከትሎ የሳውዝ ዌስት ሶማሊያ ስቴት በጦርነት ተዋግቶ ልክ ጁባላንድ እንዳለው ከገጠመኝ በሚል ትናንት ወደ እናንተ መረጃ አድርሻለሁ። ፎሎ አፕ እንድታደርጉ ብዬ ነው። ትናንት እንዲህ ብያችሁ ነበር ወዘተረፈም ብለው ያን ያህል አስፈላጊ አይደለም እና ዛሬ የዲፕሎማቲክ ኮሚኒቲ ማህበረሰቡን ሰብስበው ጠዋት ላይ ኦፕሬሽኑ ሳውዝ ዌስት ሶማሊያ እየተካሄደ በቪላ ሶማሊያ ጠርተው ስለ ሶማሊያ ደህንነት፣ የጸረ ሽብር ዘመቻዎች፣ ስለ ቀጥተኛ የምርጫ ስርዓት ወይም ዩኒቨርሳል ሰፈሬጅ ሲስተም፣ በሶማሊያ ውስጥ ስላጋጠመው ድርቅና ረሃብ እና እየተሰጠ ስላለው ምላሽ፣ በሶማሊያ የግዛት አንድነትና ሉዓላዊነት እንዲሁም ኢኮኖሚው እየገጠመው ስላለው ፈተና፣ በሶማሌላንድ ጉዳይ፣ በክልላዊ ጉዳዮች ዙሪያ፣ በህንድ ውቅያኖስ የገልፍ ኦፍ ኤደን ይዞ በመካከለኛው ምስራቅ ጉዳይ ዙሪያ መግለጫ በመስጠት ሽፋን ኢትዮጵያን
ሲከሱ ሲወቅሱ በውስጥ ጉዳያችን እየገባች ለሶማሌላንድ የሀገርነት እውቅና ልትሰጥ ነው። የጀመረችው እሷ ነች። አሁንም ሳውዝ ዌስት ሶማሊያ እያደረገች ነው። በውስጥ ጉዳያችን እየገባች ነው የሚል ተደጋጋሚ ክስ ወቀሳ ሲያቀርቡ እንደነበረ አስተማማኝ የሆነ ከዲፕሎማቲክ ማህበረሰብ መረጃ ደርሶኛል። ይህንን እንግዲህ ነገ ከነገ በስቲያ በተለያዩ ሊክ ባረጉ መረጃዎች ልትከታተሉ ትችላላችሁ። በዋነኝነት ሂራን ኦንላይን፣ ጋርዌ ኦንላይን፣ ሶማሌ ጋርዲያን ላይ ትክክለኛ ሲከሱ ሲወቅሱ ነው። የኢትዮጵያ መንግስት ግን ምንድን ነው ያለው? ለፌዴራል መንግስቱም እኛ አንደግፍም፣ ለክልላዊ መንግስቱም አንደግፍም፣ በውስጥ ፖለቲካችን ውስጥ አንገባም፣ እኛ በውስጥ ፖለቲካችን ውስጥ ስለማንጋብዛችሁ እናንተም እንድትጋብዙን አንፈልግ፣ ይሄ ሄዶ ሄዶ የትም አይደርስም የሚል ነው። እዚህ ሳውዝ ዌስት ሶማሊያ ስቴት ላይ እንዲሁ ምናልባት በጣም እንደ ጌትነት ብቻም ሳይሆን እንደ ኢትዮጵያዊ ከቀጠናው ቮላቲሊቲ አንጻር ስጋት ሊሆን የሚችለው አብዲ አዚዝ ሐሰን መሐመድ ላፍታ ግሪን ለኢትዮጵያ መልካም መሆናቸው ወዘተረፈ ሌላ ጉዳይ ሆኖ የእሳቸውን ቦታ የሚይዘው ማን ነው የሚለው እንግዲህ አንዱ የሚጠረጠሩት አብዱልቃድር መሐመድ ኑር ናቸው። የቀድሞው የሶማሊያ የመከላከያ ሚኒስትር የነበሩ ኢትዮጵያና ሶማሌላንድ ሜሞራንደም ኦፍ አንደርስታንዲንግ መፈራረማቸውን ተከትሎ ኢትዮጵያ ከፍተኛ ጫና እንዲደርስባት ቱርክ ሄደው ስለተማሩ ያንን እንደ ኮምፒቲቲቭ አድቫንቴጅ ተጠቅመው በአልሙኒ ቱርኮች ናቸው መከላከያ ሚኒስትር ያደረጓቸው አብዱልቃድር መሐመድ ኑርን። በፍጹም አብዱልቃድር መሐመድ ኑር የቱርክ ዋና ቀኝ እጅ ከስልጣን ከመከላከያ ሚኒስትርነት ካልወረደ ምንም አይነት ድጋፍ አናረግም ብለው ነው አሜሪካኖች ያባረሩት። አሁን የፖርትስ ኤንድ ማሪታይም ትራንስፖርት ኃላፊ ነው። እሱ የሳውዝ ዌስት ሶማሊያ ክልላዊ መንግስት ፕሬዚዳንት ሊሆን ይችላል ነው። እሱ ከሆነ ምን ያደርጋል ነው? ግብጾችን ባይዶዋ ላይ ሴክተር 3 ለምሳሌ የኢትዮጵያ ሰራዊት ወደ ሌላ ቦታ ሄድ ተብሎ የግብጽ ሊመጣች ኦኬ፣ ግብጽ ቢመጣ ምንድነው የግብጽን ጠላት አድርጎ ከኢትዮጵያ አንጻር ማለት አይደለም። በአካባቢው ሰላም በሰላም መንገድ ጥያቄ ይፈታልኛል፣ በጠመንጃ ዳግም ልታገል አልችልም። በንጽጽር ከሶማሌ ክልል የመልማት አንጻር እየተሰራ ያለው ነገር በቂ ባይሆን ምን የሌለው ነገር አለ? ውሃ አለው፣ ሰፊ መሬት አለው፣ ታታሪ ህዝብ አለው ነው መልማት የሚችል ነው። ነገር ግን ልማት አግኝተናል ብለው ጥያቄያቸው የተመለሰላቸዋል። ነገር ግን ኦብነግን የፈጠረው አካል አለ፣ ያኮረፋል። ሶማሌ አፋር፣ ሶማሌ ኦሮሞ፣ ሶማሌ ከሌላ ደግሞ ያንን እያጋመደ ያን ግጭት ለመቀፍቀፍና በሶማሌ ክልል ያለውን የልማት ተስፋ ለማጨለም መልሶ እሱን ተሻጋሪ አድርጎ በአፋር በኩል ግጭት ለመፍጠር ልክ በሰሜኑ በኩል አማራ ክልል የግጭት ቀጠና እንዳደረጉት ዩዝፉል ኤሪያቸውን ሰብስበው ጅላንፏቸውን ይዘው እንዳደረጉት በኦሮሚያም እንዳደረጉት በተመሳሳይ ሶማሌ ጋር የምንፈጥረው ግጭት ልክ አማራ ክልል የፈጠሩት ግጭት የአማራና የኦሮሞ ግጭት እንደሚያደርጉት እዛ ኦነግ ሸኔ እዚህ ጽንፈኛውን ፋኖ አድርገው እዚህ ተፈናቀለል እዚህ ገደለል እንደሚባለው እዚህ ወለጋ ላይ እንደሚጫወቷት ካር ይህን እናደርጋለን በሚል እየተከፈከፈ ነው። ያንንስ ምን አይነት አሬንጅመንት ነው የሚለው የሚያስፈልጉ ነው። ፐርሰናሊ የላፍታ ግሪን መሸነፍ ሪዛይን ማድረጋቸው ጉዳዩ የሶማሊያ ጉዳይ ቢሆንም እንደ ኢትዮጵያዊ ግን ለእኛ መልካም ወዳጅ እንደነበሩ ያለኝን ግንዛቤ ያለኝን ንባብ ማካፈል እፈልጋለሁ። ለመካከለኛው ምስራቅ እየተከታተላችሁት ነው ብዬ ተስፋ አደርጋለሁ። በውሎም አልዳሰስነውም፣ በዕለታዊም ሰፋፊ መረጃዎች አሉ። ኤኒዌይስ እሱም ደግሞ ነገ ጨመቅ አድርገን በውሎም በዕለታዊም ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኖር። ሰላም በላጭ ነው። የሰላም መጥፎ ፍጹም የለውም። የጦርነት ጥሩ ትናንት አልነበረውም፣ ዛሬም የለውም፣ ወደፊትም አይኖረው። ሰላምን እንምረጥ፣ ለሰላም እንዘምር። ችግር የለም ብዬ አላቅ። ችግር የሌለበት ሀገር፣ ችግር የሌለበት ስርዓት
በችግር ውስጥ የማያልፍ ህዝብ የለም። ግን የቱ ነው የሚሻለን? የበለጠ ችግር መቀፍቀፍ ወይንስ ቢያንስ ሌላ ተጨማሪ መከራ የማይፈጥር የሰላማዊ መንገድ የቱ ይሻለናል የሚለው ያለንበትን ቀጠና ስትራቴጂክ ነው ካል ብዙ ከሩቅም ከቅርበትም እጃቸውን ማስገባት የሚፈልጉ ኃይሎች አሉ። የእነሱ መጠቀሚያ አንሁን። በድጋሚ አመሰግናለሁ። ደህና ሁኑ።